የኦሮሞ ነጻነት ግንባር ማለትም ኦነግ ከሽግግር መንግስቱ ከወጣ በኋላ ሰራዊቱን ከካምፕ በማስወጣት በጥፋት ተልዕኮ ላይ አሰማርቷቸው ከነበሩት ሰራዊቱ መካከል በሽግግር መንግስት ሰራዊት ከተማረኩት ከሁርሶና ከደዴሳ ታድሶ ማዕከል ወደ ሰላማዊ ህይወት እንዲመለሱ የተለቀቁትም በዚሁ ባሳለፍነው ሳምንት ውስጥ ነበር። በኦሮሞ ነጻነት ግንባር ኦነግ የተሳሳተ ዓላማ ተታለው በፈጸሙት በደል በመጸጸት ህብረተሰቡን ለመካስና ለኦሮሚያ እድገትና ልማት መፋጠን የሚፈልግባቸውን ሁሉ ለማድረግ እንደሚጥሩ በሁርሶ ታድሶ ማዕከል በምርኮኛነት የቆዩ የኦነግ ሰራዊት አባላት አስታውቀዋል። በተሰማሩበት የጥፋት ዘመቻ ላይ ተማርከውና እጃቸው ሰጥተው ለ6 ወራት የታድሶ ትምህርት በሚገባ ተሰጥቷቸው ከሁርሶ ጋር የተለቀቁት 8000 ሲሆኑ ከደዴሳ ደግሞ 9000 ናቸው። ኦነግ እነሱን መሳሪያ በማድረግ በበርካታ አካባቢዎች በሰው ህይወትና ንብረት ላይ በፈጸመው ጥፋት በእጅጉ ማዘናቸውን ገልጠው በማዕከሉ ቆይታቸው በቀሰሙት ትምህርት ተጠቅመው የበደሉትን ህዝብ ለመካስ ዝግጁ መሆናቸውን አረጋግጠዋል። ከደዴሳ ታድሶ ማዕከል ከተለቀቁት ምርኮኞች መካከል 2000 ያህሉ ሴቶች ሲሆኑ ምርኮኞቹ በተፈቱበት ወቅት ባወጡት የአቋም መግለጫ የበደሉትን ህዝብ እንደሚክሱና የሽግግር መንግስቱ በታድሶ ማዕከል እስከነበሩበት ጊዜ ድረስ ምንም የበቀል እርምጃ ሳይወስድ ተንከባክቦ ለዚህ ማብቃቱ ለሰላም መቆሙን የሚያሳይ ተጨባጭ ሁኔታ ስለሆነ የሽግግር መንግስቱን ቻርተር እንደሚደግፉና ለተግባራዊነቱም እንደሚቆሙ አረጋግጠዋል። ምርኮኞቹ በየማዕከሎቹ ቆይታቸው ስለ ዴሞክራሲና መሬት ጥያቄ የራስን እድል በራስ ስለመወሰን የሽግግሩ መንግስት ስላከናወናቸው ተግባራት ስለ ኦነግ ተግባርና ስለ ሽግግሩ ወቅት ቻርተር ትምህርት የተሰጣቸው ሲሆን ሂስና ግለ ሂስም አካሂደዋል። ምርኮኞቹ በቅርብ ቀናት ወደ የትውልድ አካባቢያቸው የሚንቀሳቀሱና የመቋቋሚያ ገንዘብ የሚሰጣቸው ሲሆን ለመጓጓዣና ለመቋቋሚያ የሚውለው ወጪ በአመዛኙ ከጀርመን መንግስት በእርዳታ የተገኘ መሆኑን ለማወቅ ተችሏል። የኦሮሞ ህዝብ አንድነትና አንገብጋቢ የወቅቱ የፖለቲካ ጉዳዮችን አስመልክቶ ከኦነግ ከኦሮሞ ፌዴራሊስት ኮንግረስ የተባበሩት ኦሮሞ ነጻነት ግንባር የኦሮሚያ ነጻነት አንድነት ግንባርና የኦሮሞ ዲሞክራሲያዊ ግንባር የተሰጠ የጋራ መግለጫ ወቅታዊ ጉዳዮችን በተመለከተ አንደኛ የኦሮሞን ማንነት ለማጥፋት እየተደረገ ያለውን ሙከራ በተመለከተ በኦሮሞ ህዝብና በኦሮሚያ ወቅታዊ ሁኔታ ላይ ሰሞኑን ባደረግነው ውይይት ጠላቶቻችን የኦሮሞን ህዝብ ለማጥፋት በንጹሃን ዜጎቻችን ላይ በገሃድ አሰቃቂ ግድያ ከመፈጸም አልፎ በኦሮሞ ህዝብ ስም የሚጠሩ ትምህርት ቤቶችን፣ ባንኮችን፣ ኮሌጆችን፣ የንግድ ተቋማትንና ተሽከርካሪዎችን በማውደምና በመዝረፍ ከፍተኛ ጥቃት ፈጽመዋል። እንመርቃቸው ብለን ያዘልቃቸው